ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ያድጋል። በእግዚአብሔር ቤት ውስጥ ተተክለዋል፣ በአምላካችንም አደባባይ ውስጥ ይበቅላሉ። ያን ጊዜ በለመለመ ሽምግልናም ያፈራሉ፣ ደስተኞችም ሆነው ይኖራሉ። መዝሙረ ዳዊት መዝሙር 91 ከቁጥር 12 በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመሰሉሱ ለነሐሴ በዛቲ ዕለት አረፈ አብ ክቡር ወጽሙድ መስተጋድል አባ ስምዖን ዘአምድ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 3 በዚች ቀን በገድል የተጸመደ መስተጋድል የከበረ አባ ስምዖን ዘአምድ አረፈ። ለዚህ ቅዱስ 6 ዓመት በሆነው ጊዜ አባቱ የበጎች ጠባቂ አደረገው። ወደ ቤተ ክርስቲያንም በመሄድ ሁል ጊዜ ቅዱሳት መጻሕፍትን ይሰማ ነበር። የእግዚአብሔር ቸርነት አነሳስቶት ወደ አንድ ገዳም ሂዶ መነኮሰ። ብዙ ዘመናትን በገድል ተጠምዶ ሲጋደልና ሰውነቱ ሲያስጨንቅ ኖረ። ከዚህ በኋላ ገመዱ ስጋውን ቆርጦ እስኪገባ ድረስ በወገቡ ላይ ገመድን አሰረ። ይሄንን መነኮስ ስምዖንን ከኛ ዘንድ ካላወጣኸው አለዚያ አንተን ትተን ወደ ሌላ እንሄዳለን አሉት። እርሱም ምን አደረገ አላቸው። እነርሱም ጥራውና አንተ ራስህ ያሉት። ጠርተውም መጥቶ በፊቱ በቆመ ጊዜ ደም ከመግል ጋር በእግሮቹ ላይ ሲፈስ አየ። አበምኔቱንም እጅግ አስጨነቀው። ልብሶቹንም ገልጦ በስጋው ውስጥ የገባውን ያንን ገመድ አየው። አበምኔቱም በእርሱ ላይ ተቆጥቶ ይህን ታደርግ ዘንድ እንዴት ደፈርክ አለው። በታላቅ ድካምም ያንን ገመድ ከስጋው ውስጥ አወጡት። ቁስሉም እስከሚድን መድኃኒት እያደረገለት 50 ቀኖች ያህል ኖረ። ከዚህ በኋላ አበምኔቱ እንዲህ አለው፣ ልጄ ስምዖን ሆይ እንግዲህ ወደ ፈለክበት ቦታ ሂድ። ከዚያም ወጥቶ ሄደ። በደረቅ ጉድጓድ ውስጥም ገብቶ ከእባቦችና ከጊንጦች ጋር ኖረ። ከዚያም በኋላ አገልጋዬ ስምዖንን ለምን ሰደድከው? አሁንም ፈልገህ መልሰው፣ በፍርድ ቀንም እርሱ ከአንተ ይሻላልና ብሎ ሲገሥጸው አበምኔቱም ራእይን አየ። አባ ስምዖንንም ከገዳሙ ስለመውጣቱ ገሠጸው። በነጋም ጊዜ አበምኔቱ ራእይን እንዳየ ስለ አባ ስምዖንም እንደገሠጸው ለመነኮሳቱ ነገራቸው። ወንድሞችም ደንግጠው እጅግ አዘኑ። እስከምታገኙትም ሄዳችሁ በቦታው ሁሉ ፈልጉት አላቸው። ሄደውም ፈለጉት፣ ግን አላገኙትም። ከዚያ በኋላ መብራትን አብርተው ወደ ጉድጓድ ውስጥ ገቡ። ያለ መብልና መጠጥም ከእባቦችና ከጊንጦች ጋር ተቀምጦ አዩት። ገመድም አወረዱለት፣ ከዚያም አወጡት። በፊቱም ሰግደው በአንተ ላይ ያደረግነውን በደላችንን ይቅር በለን አሉት። እኔም ስላሳዘንኳችሁ ይቅር በሉኝ አላቸው። ከዚያ በኋላም ወደ ገዳማቸው ወሰዱት። በብዙ ገድልም ተጠምዶ ሲያገለግል ኖረ። ከዚህም በኋላ በዚያ ገዳም በስውር ወጥቶ ወደ አንዲት አለት ቋጥኝ ደረሰ። በእርሷም ላይ ሳያርፍና ሳይተኛ 60 ቀን ቆመ። ከዚህ በኋላ የእግዚአብሔር መልአክ ስለ ብዙ ሰዎች ድህነት እግዚአብሔር እንደጠራው ነገረው። ከዚያም ሂዶ ቁመቱ 30 ክንድ የሚሆን የድንጋይ ምሰሶ አገኘ። ድንቅ ተአምራትን እያደረገ በሽተኞችን እየፈወሰ ወደ እርሱ የሚመጡትን እያስተማረ 12 ዓመት በድንጋይ ምሰሶ ቆመ። አባቱም ፈልጎት ነበረ፣ ግን ሳያየው ሞተ። እናቱ ግን ወሬውን ሰምታ ከብዙ ዘመናት በኋላ ወደ እርሱ መጣች። በድንጋይ ምሰሶም ላይ ቆሞ አገኘችው። አይታውም አለቀሰች። በድንጋይ ምሰሶ በታችም ተኛች። ቅዱስ ስምዖንንም ጌታችን በጎ ነገርን ያደርግላት ዘንድ ስለ እርሷ ለመነ። ያን ጊዜ እንደተኛች አረፈችና ከድንጋዩ ምሰሶ በታች ቀበሯት። ሰይጣንም በእርሱ ላይ ቀንቶ እግሩን መታው። ከእግሩ ትል እየወደቀ በአንዲት እግሩ ብቻ ብዙ ዓመት ኖረ። ከዚህ በኋላ የሽፍቶች አለቃ ወደ እርሱ መጥቶ ንስሐ ገባ። ጥቂት ቀኖችም ኑሮ አረፈ። በጸሎቱም ሕይወትን ወረሰ። ወደ እርሱ ስለሚመጡ ብዙ ሕዝቦች የውሃ ጥማት እንዳያስጨንቃቸው ወደ እግዚአብሔር ለምኖ ከድንጋይ ምሰሶች በታች ውሃን አፈለቀላቸው። ዳግመኛም ወደ ሌላ ምሰሶ ተዛወረ። በእርሱም ላይ እየተጋደለ 30 ዓመት ኖረ። ብዙዎችም አረማውያንና ከሃዲያን ካስተማራቸውና ወደ ፈጠራቸው እግዚአብሔር ከመለሳቸው በኋላ ክብር ይግባውና ወደ ወደደው ክርስቶስ ሄደ። በሰላምም አርፎ የዘላለም ሕይወትን ወረሰ። ከዚህም በኋላ የአንጾኪያ ሊቀ ጳጳሳት ቅዱስ አባ ስምዖን እንዳረፈ በሰማ ጊዜ ካህናትን፣ ዲያቆናትንና የአገሩ መኳንንቶችን ከእርሱ ጋር ይዞ የቅዱስ አባ ስምዖን ሥጋው ወዳለበት ደረሰ። በታላቅ ክብርም ተሸክመው እየዘመሩና እያመሰገኑ ወደ እስክንድርያ አድርሰው በቤተ ክርስቲያን ውስጥ አኖሩት። ከሥጋውም ድንቆች ተአምራቶች፣ ታላላቅ ፈውስም ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መስተጋድል ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ከመንግሥት ወገን የሆነች ሶፊያ አረፈች። ለዚች ቅድስት ብዙ ሀብትና ብዙ ጥሪት ነበራት። ክብር ይግባውና ስለ ክርስቶስ ፍቅር የክርስቶስን መከራ መስቀል አንስታ ትሸከም ዘንድ ከ3 ሴቶች ልጆቿ ጋር ወደ ሮም ከተማ ሄደች። ንጉሥ እንድሪያኖስም ክርስቲያን እንደሆነች አውቆ
ከልጆቿ ጋር ወደ አደባባይ አስቀረባትና ስለ ሀገሯና ስለ ስሟ ጠይቃት። እርሷም የሚቀድመው ስሜ ክርስቲያን ነኝ፣ ወላጆች ያወጡልኝ ስም ሶፊያ ነው። እኔም በኢጣሊያ ባለ ብዙ ወገን ነኝ። ክብር ይግባውና በክርስቶስ ፈቃድም ልጆችን መስዋዕት አድርጌ ላቀርብ ወደ አገርህ መጣሁ አለችው። ከዚያ በኋላም የከዳተኛው ንጉሥ ስቃዩ እንዳያስፈራቸው ልጆቿን አበረታታቻቸው። ምስክርነታቸውንም ፈጽመው ከሞቱ በኋላ ገንዛ ከሮሜ ከተማ ውጭ ቀበረቻቸው። በሦስተኛው ቀን መታሰቢያቸውን ታድርግ ዘንድ ልጆቿ ወደ ተቀበሩበት ከብዙዎች ከከተማው ሴቶች ጋር ሄደች። እንዲህም ብላ ጸለየች። አክሊላትን የተቀዳጃችሁ የምታምሩ ፍጹማት የሆናችሁ ልጆቼ ሆይ እኔንም ከእናንተ ጋር ውሰዱኝ። ይህንንም እንዳለች ወዲያውኑ አረፈች፣ ከልጆቿ ጋርም ተቀበረች። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳት ደናግል ጸሎት ይማረን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 4 በዚች ቀን ከዳዊት ዘር የሆነ የአካዝ ልጅ ሕዝቅያስ ንጉሥ አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በነሐሴ 3 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ታላቁ አባ ስምዖን ዘአምድ፣ ቅድስት ሶፊያ ቡሩክትና ደናግል ልጆቿ። ወርሃዊ በዓላት በዓታ ለእግዝእትነ ድንግል ማርያም ወላዲተ አምላክ፣ ቅዱሳን ኢያቄም ወሐና፣ ቅዱሳን ሊቃነ ካህናት አበው ዘካርያስና ስምዖን፣ አባ ሊባኖስ ዘመጣ፣ አቡነ ዜና ማርቆስ፣ አቡነ መድኃኒነ እግዚእ ዘደብረ በንኮል፣ ቅዱስ ቄርሎስ ሊቅ አምደ ሃይማኖት። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ያድጋል። በእግዚአብሔር ቤት ውስጥ ተተክለዋል፣ በአምላካችንም አደባባይ ውስጥ ይበቅላሉ። ያን ጊዜ በለመለመ ሽምግልናም ያፈራሉ፣ ደስተኞችም ሆነው ይኖራሉ። መዝሙረ ዳዊት መዝሙር 91 ከቁጥር 12። የሰማነውም በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ይቅርታውን ቸርነቱን አያርቅብን። ለብርሃነ መስቀሉ በሰላም ያድርሰን። ጾማችንን ሱባኤያችንን የምንጠቀምበት ያድርግልን። ጾመ ስርየት ጾመ ድህነት ያድርግልን። ለቅዱሳን ሐዋርያት የተገለጠ ምስጢር ለእኛም ይገለጥልን። ይቅርታውን ቸርነቱን አያርቅብን። ከእመቤታችን ከቅድስት ድንግል ማርያም በረከት ረድኤት ያሳትፈን። ለብርሃነ መስቀሉ በሰላም ያድርሰን። አቡነ ዘበሰማያት ይትቀደስ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ። ኦ እግዚእ ኢየሱስ ክርስቶስ ስረ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን።